እንዴት ናችሁ? ዛሬ ቀን እንግዲህ በህይወቴ በጣም ሲያስጨንቀኝ የነበረው እግዚአብሔር ይመስገን። እግዚአብሔር ደግሞ አሳልፎን ለዚህ ቀን ላበቃን። እንግዲህ ዛሬ ቀን ልነግራችሁ ነው። እንግዲህ ተፈጥሮ የነበረው አዲስ ዓመት በዋዜማው ነበር እና በጣም በቃ ለቤተሰብ ሙሉ ከባድ ጊዜ ነበረ። እንግዲህ አስታውሳችሁ ከነበረ እኔ በአዲስ ዓመት ፀጉሬን አልተሰራሁም ነበር። በቃ የቤተሰብ ችግር የሆነ ነገር አጋጥሞኝ ምናምን ብያችሁ እንደውም ድብርት ውስጥ ነበርኩና እግዚአብሔር ይመስገን እሱ ቀን አልፎ ዛሬ ቀን እንግዲህ ለዚህ በቅተናል ቤተሰቦቼ። እሱ ምንድን ነው መሰላችሁ? የእህቴ ባል በጣም በጠና ታሞብን እንግዲህ እህቴ ደውላ ታሟልና ወደ ሆስፒታል እለፉ ትለናለችና እኛ ደግሞ ቀላል በሽታ ማለት በቃ አለ አይደል ቀለል ያለ ነበር አድርገን ያሰብነውና ስንሄድ ኢመርጀንሲ ክላስ ላይ በጣም በከባዱ ታሞ ራሱን አቅም ምናምን ሰው ደግፎት ከታችም ከላይም ነበርና ራሳችንን አናቅም ነበር። በጣም ከባድ ጊዜ ነበር። ሰውነቴ ሲንቀጠቀጥ ነበር። በቃ ብቻ ለቅሶ በለቅሶ ነበር። የእህቴ ባል ስላችሁ መጀመሪያ መቼስ ወደኛ ቤት ሲገባ የእህታችን ባል ነው አይደለ? ስሙም የእህታችን ባል ነውና ግን በጣም የምንወደው ወንድማችን ነው። ለእኛ በጣም የሚያስብልን የሚሳሳልን፣ በቃ ልክ እንደ ወንድሞቼ የሚያስብልን በጣም ቅርብ፣ በቃ በሁሉም ነገራችን ቅድሚያ የሚገኝልን ወንድማችን ነው እና በተለይ በዛ ላይ ደግሞ በቃ ገና ልጅ ነው፣ ገና ወጣት ነው። የኔ የታላቅ ባል ነው እና ግን በጣም ወጣት ነው። ተመሳሳይ እድሜ ላይ ናቸው የእህቴ ጋርና በጣም ነው አዝነን የነበር ነው። ከዛ ሪፈር ተጽፎለት ወደ መቀሌ ሄደ ምናምን ነገር። መቀሌ እስኪደርስ ድረስ የነበረው ጊዜ መቼስ አረሳው መቼም ቢሆን። ብቻ እግዚአብሔር ይመስገን፣ እግዚአብሔር ያሳልፋል። ያ ሁሉ ነገር እግዚአብሔር አሳልፎን ማለት ይተርፋል የሚል ሰው አንድም ሰው አልነበረም። በቃ ተስፋ ቆርጦ ነበር ሰው። ቤተሰብ ሙሉ በጣም ያልደነገጠ ያላለቀሰ ሰው አልነበረም። ማለት ሳታስቡት የሆነ ሰው ጤነኛ ነበረ፣ በድንገት በቃ ድንገተኛ ክፍል ላይ ገብቶ በቃ ሁሉ ነገር እልቅ ሲል በጣም ነው የሚያስጨንቀውና ብቻ መቀሌ ሄደ ምናምን። እዛ ገብቶ አይደር ገባ። ከዛ አይሲ ውስጥ መግባት ነበረበት። በጣም ከፍተኛ ህመም ስለነበረ አይሲ ደግሞ ሁሉም አይሲ ተይዞበት ነበር። በቃ የመጨረሻ ደረጃ ላይ ነበረ ማለት ህይወት ውስጥ መሞትና መዳን ላይ ውስጥ ነበረና በቃ ሁሉ አይሲ ሲያዝብን ወረፋ ምናምን ተያዘ። ምንም አይደርስ ሆነ። 1-2 ቀን 3 ቀን ታየ። ከዛ በኋላ ወደ ግል ታሰበና ወደ ግል ደግሞ በሰዓት 30 ሺህ ብር የሚከፈልበት ነውና በጣም በከባዱ ነበር የታመመውና ከዛ ቤተሰብ ሁሉ ተረባረበ ነው የምላችሁ። እግዚአብሔር ይመስገን። መቼስ ለሰው መድኃኒቱ ነው አይደለም የሚባለው። በዚህ ሰዓት ደግሞ ውጭ ያሉት እህቶቻችን ናቸው ደራሾችና እንደዚህ ቤተሰብ ታመመ ሲባል ቅድሚያ የሚጠሩት እነሱ ናቸው። እግዚአብሔር አምላክ ጤና እድሜ ይስጣቸውና ደርሰው እንግዲህ ከ2 ሳምንት በኋላ ራሱን አወቀ ማለት ነው። ከአይሲ ነቃ ምናምን ነገር። እህቴ በጣም ከባድ ጊዜ ነበር ያሳለፈችው። አይደለም እህቴ የራሷ ባል፣ እኛ እንኳን በጣም ከብዶን ነበር። ማርያምን በቃ እኔ ለራሴ በቃ ራሴን አላቅም ነበር። ጠዋት ሲነጋ በቃ 11 ሰዓት ይደወላል፣ ስልክ እንደውላለን። ምን ላይ ደረሰ፣ እንዴት ሆነ፣ እንዴት አደረ። በቃ አንዳንዴ ደግሞ መጥፎ ዜና ሞተ የሚባለውን ዜና እንዳንሰማ ደግሞ በጣም በስጋት ነበርና ብቻ እግዚአብሔር ይመስገን። ማለት ጸሎት ካደረጋችሁ ከልባችሁ ምንም በቃ የማያልፍ ነገር የለም። ቤተሰብ በሙሉ አይደለም ቤተሰብ በቃ ሌላ ሰው ጎረቤት ብትሉ ምን ብትሉ ጓደኞቹ ብቻ ያልተጨነቀ ጸሎት ያላደረገ ያልተሳለ ሰው አልነበረም። እንደዚህ ስላችሁ ማለት ልጅየው ምን አይነት ልጅ ነው ቢሆን ነው እንደዚህ ብትሉኝ፣ ማለት በጣም የተባረከ ከራሱ በላይ ለሰው የሚያስብ እንጃ በቃ እንዴት ልበላችሁ፣ ሁሉም ሰው የሚስማማ ነው። እንደዚህ ብዬ ሳወራ ሁሉም ሰው ነው የሚስማማበት በዚህ ጉዳይና ብቻ እግዚአብሔር ይመስገን። ዛሬ ቀን እንግዲህ ታህሳስ 23 ነው። ይሄ ቪዲዮ መቼ እንደሚፖስት አላውቅም። ታህሳስ 23 እንግዲህ ቅዱስ ጊዮርጊስ ማህበር አላቸው ጓደኞች ጋር ምናምንና የስዕለት ሰጥተውት እንኳን ለዚህ አበቃ ተብሎ ይህንን ፕሮግራም ተዘጋጅቶ ነበርና እኔ ደግሞ ማለት ነው ምንም አይነት እንትን አልነበረኝም፣ ጊዜ አልነበረኝም።
እንግዲህ አጣብቤ የሚገርማችሁ ነገር ማታ ከጓደኛዬ ቤት እንግዲህ ከዚህ በፊት ነግሬያችሁ ነበር። የጓደኛዬን አባት ሙቶብኝ እዛ ነበሩ ከሀዘን እንደገና ማታ 12 ሰዓት ባጃጅ አተን ምናምን ብቻ እግዚአብሔር ይመስገን መጨረሻ ላይ ደርሰን በ22 ማታ ነው የሄድነው እኔና ሙላት እዛ ስንጫወት አድረን ከዛ ቀኑ እንደዚህ እየሰራ ነው አለ ለቅዱስ ጊዮርጊስ በቃ የስለት ነው። በጣም ጓጉቼ ነበር በቃ መድረስ አለብኝ ብዬ። እግዚአብሔር ደግሞ ከልባችሁ ማለት ፍላጎት ሲኖራችሁ ትደርሳላችሁ ያደርሳችኋል። እና እግዚአብሔር ይመስገን እግዚአብሔርን አመስግኑልኝ። ማለት በጣም ተጨንቀን ቤተሰብ ሙሉ በጣም ጭንቀት ውስጥ ነበርንና አልነገርኳችሁም ነበር። ብዙ ጊዜ እኔ ጭንቀቴ ብዙም እንደዚህ ማውራት ደስ አይለኝም እና ሲያልፍ ግን እንደዚህ ሲወራ በጣም ነው የሚያስደስተው። ማርያምን በጣም በፍጹም በቃ እንዴት መሰላችሁ በቃ የመጨረሻ ደረጃ ላይ ደርሶ በቃ ተስፋ ተቆርጦበት የነበረ ሰው እንደገና ህይወት ዘርቶ ወደ ልጆቹ ወደ ቤተሰቦቹ ተመልሶ በቃ እንደ አዲስ ህይወት ጀምሮ እህቴም በጣም ደስተኛ ሆና ቤተሰብ ሙሉ ደስተኞች ሆነው ማየት በቃ ትልቅ ነገር ነው። ማለት በቃ ተስፋ ቆርጣችሁ ይሄ ሰው ጥለውኝ ሊሄድ ነው ምናምን ብላችሁ እያለቀሳችሁ መልሶ ዳነ ሲባል ምን አለ ከዚህ በላይ ደስታ? እግዚአብሔር ይመስገን እግዚአብሔር ይመስገን። በቃ አላቅም። እኔ የራሴ ሌላ ስለት ነበረኝ። እግዚአብሔር ይመስገን ስለቴን አደረስኩ። ይሄ ደግሞ የእሱ ስለት ነው። መድረስ ነበረብን ሄድን ምናምን እንደዚህ ደስ የሚል ጊዜ እያሳለፍን ነው ቤተሰቦች። ዳቦ ደግሞ መቼስ የኔ ነገር ታውቃላችሁ፣ ዳቦ መጋገር ጋር ያለኝ ፍቅር ታውቃላችሁና በጣም በጠዋቱ ተነስተን ነው ዳቦ ጋገርኩ ነው ያብኩቼ አደርኩ ምናምን ነገር። ከዛ እዚህ ጋር ደግሞ ሽንኩርት እየላጥኩ ነው እንደምታዩኝ። ጾም ሰዓት ስለሆነ በክክ ነው ፕሮግራም የሚሆነው። እንደገና በኋላ ላይ ደግሞ ጓደኞቹ ይመጣሉ አብረውት የሚጣጡ ጸበል ቅዱስ ጊዮርጊስ ማለት ነው። እና ምን ልበላችሁ በጣም በህይወቴ በጣም የተደሰትኩበት ቀን ነው ዛሬ ቀን። ደግሞ አስቡት እንግዲህ አዲስ ዓመት ዋዜማ ላይ አዲስ ዓመት ሲባል በቃ አዲስ ተስፋ፣ አዲስ ህይወት፣ አዲስ ነገር የምትጀምሩበት በቃ አሮጌው ዓመት ጥላችሁ የምትገቡበት በአዲስ መንፈስ እያለ እንደገና ይሄንን በጣም ከባድ ነገር ይዛችሁ ስትገቡ ለአዲስ ዓመት በጣም ነው የሚያስጠላው። እና ግን ማለት ይሆናል አይደል በቃ ይሄ ነገር በአዲስ ዓመት ከተፈጠረማ አይተርፍም ብላችሁ ተስፋ የምትቆርጡበት ሰዓት ላይ እግዚአብሔር ግን ተስፋ ሰጥቷችሁ ሲያሳልፋችሁ ወይኔ እንጃ ብቻ ሁላችሁም ለተጨነቃችሁ እህቶቼ ወንድሞቼ እግዚአብሔር አምላክ እንግዲህ ጭንቀታችሁ ያቅልልላችሁ፣ አለሁ ይበላችሁ፣ ልክ እንደኔ ይድረስላችሁ። አንዳንድ ቀን ማለት ነው የሆነ ነገር ሲያጋጥመን እግዚአብሔርን እንረሳዋለን። በቃ ሁሉ ነገር በራሳችን ሁሉ ነገር የምናስተካክል ይመስለን እና ከአቅም በላይ እንጨነቃለን። እኔ ለራሴ በቃ ሳለቅስ ሙሉ ለራሱ በጣም ሲቆጣኝ ነበር። ምን አስበሽ ነው? ጭራሽ ከሂቴ ፊት ሳለቅስ ነበር ማለት አንዳንድ ጊዜ ማለት ከአቅም በላይ ሲሆንባችሁ በቃ ሰው ማን ጋር ነው ያለሁት ብላችሁ ራሱ አትመርጡም። እና እሷ ፊት ሳለቅስ በጣም ሲቆጣኝ ነበር። እንዴት ነው እናንተ ብታጽናኗት ነው እንጂ የሚሻለው ጭራሽ እናንተ ከእሷ ፊት እያለቀሳችሁ እንዴት ነው የሚሆነው ይሄ ነገር ምናምን ብሎ ሲቆጣኝ ነበር። እና ግን ውስጤ ደግሞ እንዴት ፍርሃት ላይ እንደነበር ማን በነገረው። እንዴት ማለት ሰውነቴ ሲንቀጠቀጥ ነበር። እኔ እንጃ ብቻ አንድም ቀን አስቤው አላቅም። ብዙ ጊዜ እኛ ሁሌም ነዋሪዎች ነው መስሎ የሚሰማን እና እንደዚህ ሰው የምንወደው ሰው ድንገት ተለይቶን እንደሚሄድ አስበን አናቅም። በቃ በፍቅር ማለት በጤና እያለ ምናምን በቃ የሆነ ጥሩ ጊዜ ለማሳለፍ አናስብም ምናምን። ሁላችንም በየራሳችን ህይወት ሩጫ ስለሆን የሆነ ነገር ሲፈጠር ግን በቃ ሁሉ ሩጫችን ጥለን ነው በቃ ታመመ ሲባል ብቻ ነው የምንሄደው። እና ብቻ አንድ ትምህርት የወሰድኩበትኝ ሰው በጤና እያለ በቃ አሪፍ በቃ ማድረግ ያለብንን ብናደርግ እና ጥሩ ጊዜ ማሳለፍ ካለብን ማሳለፍ፣ ለዛ ሰው ጊዜ መስጠት ምናምን፣ ቤተሰቦቻችን ጋር ጥሩ ጊዜ ማሳለፍ። ምክንያቱም አብረን የምንኖርበት ቀን እስከ መቼ ነው የሚለውን ነገር አናቅም። ሁላችን በቃ ተጠምደናል በየራሳችን ሀሳብ እና ልጆች አሉን፣ ትዳር አለን ሁላችንም እና ብትንትናችን በቃ ተበታትነን በየፊናችን ስለሆነ ሩጫ ስለሆነ ብቻ አንዳንድ ጊዜ ግን ቆም ብለን ብናስብ፣ በተለይ ደግሞ አባትም እናትም ላላችሁ፣ በተለይ ደግሞ ስደት ላይ ሆናችሁ ነገ ዛሬ እመጣለሁ እያላችሁ
ቤተሰቦቻችሁን የምታስጠብቁ በተለይ ለአባት ለእናት እባክሽን ዓይንሽን ሳላይ እንዳላልፍ ምናምን ብለው ለሚጨነቁ ወላጆች እባካችሁ ነገ ዛሬ አትበሉ። እውነቴን ነው። ቤት እንደሆነ አይሞላም መቼም፣ ብር ቢሆን መቼም አይሞላም። እና ሁሉንም ነገር ጥላችሁ ብትመጡ በቃ ማለት አንዳንድ ጊዜ የሚያስለቅሰን እኮ ወላጆቻችን ስናጣቸው ጸጸት ነው አይደለ? ጸጸት ነው በጣም ያስለቅሰን። ይሄንን እኮ እያለች ነበር፣ ይሄንን እኮ እያለኝ ነበር፣ ምን አለበት እንደዚህ ባደርግ፣ እባክሽ ነይ ልጅሽን ማየት ፈልጋለሁ፣ እባክሽን ነይ በቃ ዓይንሽን ማየት ፈልጋለሁ፣ ነይ በቃ ወግ ማድረጉን አሳይኝ ምናምን ብዙ ነገር አለ። አሞኛል፣ ከዚህ በኋላ ስንት ጊዜ እንዳለኝ አላቅም ምናምን፣ እየደከምኩ ነው ምናምን ይላሉ ወላጆች ብዙ ጊዜና እኛ ደግሞ በቃ የነሱን ፍላጎት በብር የምናሟላ ይመስል በቃ አይ የነሱን ፍላጎት ለማሟላት ብር በቃ ለነሱ ደስታቸው በብር ብቻ እንደሚገኝ አድርገን እንቆጥርና በቃ እኔ ከሄድኩ ማን ያግዛቸዋል፣ እኔ ከሄድኩ ማን ይረዳቸዋል፣ እኔስ ማን አለኝ ብለን እናስባለን። እና ግን ቅድሚያ መስጠት ያለብን ከጸጸት ከቁጭት ለመዳን ቅድሚያ መገናኘቱ እና ፍቅር መሰጠጣት ማለት ወላጅ ከምንም በላይ ጊዜ መስጠት ጊዜ ይፈልጋል። በጣም ማዳመጥ ይፈልጋል። መደመጥ ማለት በቃ ቁጭ ብላችሁ የሱን ችግር የሱን በቃ ምንድነው ያስጨንቀው ምናምን እሱ ቁጭ ብላችሁ ካዳመጣችሁ ይሄ ብቻ ለወላጅ በጣም በቂ ነው። ለሆነ ወደ ሆነ ቦታ መሄድ ሲፈልግ አብራችሁ ስትሄዱ ይሄ ለእነሱ ትልቅ ክብር ትልቅ ደስታ ነው የሚሰጣቸውና ይሄንን ሳንረዳ ላለፉት ወላጆቻችን እንግዲህ ምንም ማድረግ አይቻልም። ግን እናንተ ወላጆቻችሁ ላላችሁ ወላጅ ላላችሁ ግን ጊዜያችሁን ተጠቀሙበት ቤተሰቦቻችሁ ጋር። ወላጅ ለሌላችሁም ቢሆን እህት አለ፣ ወንድም አለ፣ ልጅ አለ። ይሄ ጊዜያችሁን ውድ ጊዜያችሁን ተጠቀሙበት። ደውላችሁ ጠይቃችሁ ማታውቁ ከሆነ የደወላችሁ ጠይቁ እባካችሁ። በቃ አላውቅም፣ ድንገት ምን እንደሚፈጠር አይታወቅም። ብዙ ጊዜ በሰዎች እናያለን እኮ የሆነ ሰው ሞተ ድንገት እንደዚህ ሆነ ሲባል እንሰማለን። ግን እኛ ጋር እንደሚደርስ አስበን አናውቅም በጭራሽ ማለት ነው። ግን እኛ ጋር ወረፋው በወረፋ ነው ሁሉም ቦታ ላይ እና እኔ ልጅ እያለሁ ነበር አባቴ ያረፈው እና በጣም ልጅ ነበርኩ። በጣም አዝኜ እና አባቴ ብቻ ነበር በቃ የሚሞተው አባቴ ብቻ ነበር የሚመስለኝ። ምንም አውቀው ተአምር የለኝም እና በጣም አዝኜ ነበር። የልጅ ነገር የሆነ ቀን የሆነ ከሰፈር የሆነ ሰው ይሞታል እና ኦኬ ለካ ሁሉም ሰው ጋር ነው ሞት ያለው ማሰብ ጀመርኩኝ። አይገርማችሁም? ፈጣሪ ይቅር በለኝ። በዛ ሰዓት ግን ኦይ ኧረ ተመስገን ነው ያልኩት። እንኳንም የኔ አባት ብቻ ሙት ያልቀረ ነበር ያልኩትና የልጅ ነገር መቼስ ብቻ አሁንም ይሄ ነገር ሁላችንም ጋር የሚፈጠር ነገር ነው እና በደስታችን ጊዜ ደስታችን አብረን ብንካፈል በቃ በጤና እያለን በህይወት እያለን አብረን ብናሳልፍ መልካም ነው። በቃ ደስታው እኔ ባይዘወይ ማለት ነው በህይወትሽ ምን ያስደስትሻል ብላችሁ ብትጠይቁኝ በቃ ወንድሞቼ እህቶቼ ጋር ማሳልፈው ጊዜ ለእኔ በጣም ትልቅ ደስታ ነው የሚሰጠኝ። ሁላችንም ተሰብስበን የምንጫወተው ጨዋታ ወደኋላ ተመልሰን የልጅነታችን ጊዜ ስናወራ ምናምን በቃ እሱ ነገር በጣም ነው የሚያስደስተኝ። አላቅም ተሰድቼ ስለመጣው ነው መሰለኝ ሁሌም እህቶቼ ወንድሞቼ የሚናፍቁኛል እና በማገኛቸው ሰዓት ደስታዬ በጣም በቃ ወደር የለውም። በዛው ደግሞ መጣው ቶሎ ትዳር ያዝኩ ምናምን ወለድኩኝ። ወደ ራሴ ብዙ ምሮጥበት ጉዳይ ስላለኝ ትንሽ ጊዜ ስለማገኛቸው በዛች በማገኛቸው ጊዜ ግን በደንብ ነው ጊዜን የምጠቀምበትና በቃ ብቻ እግዚአብሔር ይመስገን። ይሄን ሁሉ ያወራኋችሁ አንዳንድ ጊዜ ማለት ነው ጭንቀት ብቻ ማካፈልም ደስ አይልም እና ያለፈ በቃ ጭንቀት ሁሉ ነገር አልፎ ደግሞ እንደዚህ ደስታዬን ማካፈል ደስ ስላለኝና በጣም ደስ የሚል ጊዜ ስላሳለፍኩ ነው ይሄንን ላካፍላችሁ የመጣሁትኝ። ሁላችሁም ደግሞ ከጭንቀታችሁ ማለት ምን ልበላችሁ ኪዳነ ምሕረት እናቴ ትርዳችሁ፣ ጭንቀታችሁ ከላይታችሁ ላይ ታራግፍላችሁ። እኔ ሁል ጊዜ ማለት ነው አልቅሼ እንደዚህ ስጠይቃት በደንብ ነው የምትሰማኝና ለሁላችሁም ተስማችሁ የሚያስጨንቃችሁ ነገር ሁሉ መፍትሄ ይገኝለት። ቪዲዮን እስከ መጨረሻ ድረስ ስላያችሁልኝ በትዕግስት ስላዳመጣችሁኝ የሚወራውም ይሆናል የማይወራውም በደስታ በቃ በጣም ስላወራው
ግን እናንተ ትዕግስት አድርጋችሁ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በጣም ነው የምወዳችሁ። የሚገርማችሁ ስሜታዊ ስለነበርኩ ላይክ አድርጉ፣ ኮሜንት አድርጉ ምንም ሳልላችሁ ነው የጨረስኩትና በጣም ነው የምወዳችሁ ቤተሰቦቼ። ደህና ሆኑልኝ። ቀጣይ በሌላ ቪዲዮ እንገናኛለን። ቸር ሰንብቱልኝ። ባይ